ዛሬ ሀይሚ ያልመጣችበት ምክንያት እና ብሩክና እዩም እንግዲህ ዛሬ ተገናኝተዋል። እዩም እንግዲህ የመጣችበት አመጣጥ እንግዲህ ሀይሚን ከብሩክ አርቃ ወይ ደግሞ ሀይሚን ከብሩክ ለይታ ነጣጥላ ገነጣጥላ እሷ በመሀል ገብታ የራሷን እቃ የራሷን የሆነ ነገር ወስዳ እዛ ቤት ውስጥ ከብሩክ ጋር ደስተኛ ሆና ለመኖር ነበር የመጣችው። ልብሷንም በሻንጣ ጠቅላ አስወጥታ ነበረ። ነገር ግን መጨረሻው አላምር አልስተካከል አልሞላላት አልሳካላት ሲል እንግዲህ ተስፋ ቆርጣ እንባዋን እያነባች እንግዲህ በመጣችበት እግሯ ወደ ቡታጅራ ለመመለስ ወስናለች። በመሀል ሀይሚን አሸነፍኩ ብላ ስታስብ ሌላ ሴትም ዱብዳ ሆና መጣባታለች። ለብሩኬም እንግዲህ ሁሉንም ነገር ነግረዋለች፣ አስረድተዋለች። አላውቅልሽም ብሎ እንግዲህ ብዙ ነገር ብሏት ነው የሄደው። መጀመሪያ አቅፏት በስርዓት እያወራት ነበረ። ነገር ግን እኔም መረዳት ነበረብህ፣ እኔን እንዲህ ማለት ነበረብህ፣ ከቤት ማባረር አልነበረብም፣ እንዲህ ጥፋቶቹን ሁሉ እየደረደረች ስትነግረው በቃ እኔ ጭንቀት ችግር በቃ አልፈልግም በማለት እንግዲህ ዝም ብሏታል። መልካም መንገድ መልካም ጉዞ በሄድሽበት ሁሉ ይቅናች፣ ልጁ ሲወለድ እናወራለን ብሏታል። እና ሀይሚ የቅመሟ ስስቴ ንግስቷ ውበታሟ ጽጌረዳዋ ዛሬ እንዴት አልተገኘችም? ለምን አልመጣችም? በምንስ ሁኔታ ትገኛለች የሚለውን ነገር እንግዲህ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። እንግዲህ ትናንትና በተሰራው በተለቀቀው ቪዲዮ አጠቃላይ እንግዲህ ከወር በላይ ሆኗቸዋል። ኦልሞስት የሀይሚና የብሩክ ጉዳይ እጅግ በጣም አሳሳቢ ደረጃ ላይ ደርሷል። ከወር በላይ 2 ወር ኦልሞስት ሆኗቸዋል። አይ ቲንክ ነገሩ እየተባባሰ እንጂ እየበረደ እየቀዘቀዘ ወይ ደግሞ እየተተካከለ አይደለም። ብዙዎቹም እንግዲህ አንዳንዶቹ በብሩክ በጣም ብልግናውን ነው እያሳየ የሚገኘው። አንዳንዶቹ ደግሞ ሀይሚነሽ ጥፋተኛ ለምን አትቀበለውም? እሷ ብትቀበለው ኑሮ እሷ አብራው ብትሆን ኑሮ ብሩክ እንደዚህ አይነት ሴቶች ጋር አይሄድም ነበር የሚል ሀሳብም ተነስቶ ነበር። ሌሎቹ ደግሞ ሀይሚን ብሩክም አስመሳይ ናችሁ፣ ለተመልካች ክብር የላችሁም ሁለታችሁም ብለው እንግዲህ ብዙዎቹ ሲናገሩ አምሽተዋል። ብቻ በአጠቃላይ በጣም ከፍተኛ የሆነ ጭቅጭቅ ተነስቶ ነበረ። ትናንት ስለመጣችው ሴትም ብዙ ነገሮች ተነግሯል፣ ብዙ ነገሮች ተወርቷል፣ ብዙ ሀሳቦች ተሰጠዋል። በጣም ብዙ ሰዎችም እንግዲህ በሀይሚና በብሩክ መሀል በተፈጠረው ነገር እጅግ በጣም ከባድ ተቃውሞ እያስተላለፉ ይገኛሉ። እውነታውን አጠቃላይ እስኪ ስለ ሀይሚ፣ ስለ ብሩክ፣ ስለ እዩ እንዲሁም ደግሞ ዛሬ ለአንድ ሳምንት ጓደኛ ወይ ደግሞ አጨብጫቢው እናወራለን። እዩ በመጀመሪያ እንደው አንድ አረም ነው የነቀል ነው። የእውነቴን ነው የምላችሁ፣ አንድ አረም ነቀልን። በቃ ኦፌይ ለካ ጀግና ነኝ ብሎ ክፉ ነገር ለሚናገርም ለካ ለክፉም ክፉ አለው ብዬ ነው ያሰብኩት። ለምን ሀይሚን ለመጣል፣ ሀይሚን ለማጥቃት፣ ሀይሚን ከብሩክ ለማራቅ፣ ሀይሚን ለመጉዳት፣ ሀይሚን እልህ ውስጥ ለመክተት፣ ሀይሚን አሸንፊያታለሁ ብላ ለመናገር፣ ከሀይሚ ለመብለጥ፣ ከሀይሚ ለመነጻጸር፣ ከሀይሚ ለመወዳደር እየሞከረች ነበረ። በቃ ሀይሚ ስትል ነበር። መጨረሻ ላይ ምች ሴት መጣ እንግዲህ ብሩክን እየደባበሰች እያቀፈችው እያሻሸችው መጣች። እች ልጅ ተስፋዋን ቆርጣ ቁጫለች ማለት ነው። መጨረሻ ላይ በቃ ሀይሚንም አልቻልኳትም እንኳን እችኛዋ ተጨመራብኝ፣ ስለዚህ ወደ ሀገሬ ቀስ ብዬ ብመለስ ይሻላል በማለት እንግዲህ ወደ ቡታጅራ ለመመለስ ወሰናለች። እዛ ሄጄ ነው ክትትል ማድረግ የምችለው ወይ ደግሞ እዛ ነው የጀመርኩትኝ፣ እዛ ነው መጨረስ መፈልገው፣ የማልፈለግበት ቦታ አልገኝም ማለትሽ ጥሩ ነው። ይህንን ነገር ድሮ ነበር ማሰብ የነበረብሽ። እኛ ምናዝንልሽ ነበር። እግዚአብሔርን የምሬን ብሩክ እንዲያደርጎኛል እውነታው ይሄ ነው ብላሽ ከብሩክ ጋር ጸብሽ ከብሩክ ጋር ብቻ ቢሆን እዛ እናንተ ስታወሩ የነበራችሁትን አልሰማንም። አብራችሁ ስትጋደሙ አንሷል አላነጠፍንም። ስትተቃቀፍ ስትተሻሹ ስታወሩ በፍቅር አይነት ስትተያዩ አላየንም። ስለዚህ ምናልባት ሊሆን ይችላል ብለን እናግዝሽ እንረዳሽ ነበር። ሆነም አልሆነም እሱ የልጁ አባት ሆነም አልሆነም እንረዳሽ እናግዝሽ ነበር በጥሩ ነገር መጠሽ ቢሆን ኑሮ። አንቺ ግን ከብሩክ አልፈሽ ሀይሚ ጋር መጣሽብን። በአይናችን በብሌናችን መጣሽብን። በምንወዳት በምንሳሳላት ልጅ እንቅፋት እንኳን እንዳይነካት በምንፈልጋት እንቁ በሆነች ወርቅ በሆነች ንግስት በሆነች ዳይመንድ በሆነች አበባ ጽጌረዳ በሆነች ሴት መጣሽብንና ነገሩን አበላሸሽው። ማንም ሰው ትሪት እንዳያደርግሽ፣ ማንም ሰው ዞር ብሎ እንዳያይሽ፣ ማንም ሰው ቼክ እንዳያደርግሽ ሆነሽ እስከ ዛሬ ቆይተሻል ማለት ነው። ዛሬ ደግሞ ሆዷ እንዴት ነው ያበጠው እናንተ?
በፈጣሪ ስም። ለነገሩ የብሩክ ወድም ከሷ ወድ ሊበልጥ ትንሽ ነው የቀረው እና እንደዛ አድርገሽ ቢሆን ኖሮ አሁን ላይ ተዋርደሽ ዝቅ ብለሽ በብሩክ ተንቀሽ በብሩክ ተዋርደሽ በተመልካች ተንቀሽ ክብርሽ ወርዶ ሴትነትሽ በቃ ብዙ ነገር አስብሎሽ እያለቀሽ አትመለሽም ነበር። የምሬ ነው የምልሽ። ቡታጅራ ብቻ አይደለም ሀገርሽ፣ አዲስ አበባ ሀገርሽ ነው። ሁሉም ኢትዮጵያ በሙሉ ሀገርሽ ነበር። ግን ልክ የባዕድ ሀገር እንደሄድሽ ልክ ሌላ ዓለም ላይ እንደሄድሽ ቅስምሽ ተሰብሮ ወሽመጥሽ ተቆርጦ አልቅሰሽ አንብተሽ ነው ወደ ቤትሽ ወደ ሀገርሽ የተመለሽው እና ደስ ብሎኛል። በመጀመሪያ እንኳንም ተመለሽ። ሲጀመር ያንቺ ጉዳይ አይመለከተንም፣ አያገባንም። አሁን እኛ እያሰብን እያሳሰበን እያስጨነቀን ያለው ነገር የሀይሚና የሀይሚ ደህንነት የሀይሚ ጉዳይ ብቻ ነው። አንቺ ከፈለግሽም ውለጂ፣ ከፈለግሽም አትውለጁ፣ ከፈለግሽም ከብሩካት አብረሽ ሁኚ አትሁኚ፣ ምንም የሚመለከተን ነገር የለም። መሄድሽ ግን ጥሩ ነው። ብትሄጅም ባትሄጅም በእርግጥ ሀይሚ ልክ ልክሽን ነግራሽ እስከ ጥግ ድረስ ለነገሩ እንኳን ካንቺ ጭቅጭቅ ተገላገለች። የሆነ ስትታይ ራሱ ፊትሽ ራሱ የጨቅጫቃ ፊት ነው ያለሽ እና አንዳንዴ ብዙ ነገር ተምረሻል ብዬ አስባለሁ። ከአንቺም ብዙ ሴቶች ይማራሉ ብዬ አስባለሁ። ቀሚሳችሁን ገልባችሁ ከመስጠታችሁ በፊት፣ ከመጋደማችሁ በፊት፣ ከመውደቃችሁ በፊት አልጋ ላይ የምሬ ነው ከመላላሳችሁ በፊት ነገ ህይወት ምን ሊሆን ይችላል? ከዚህ ሰው ጋር ምን አይነት በቃ ማስተማመኛ ነው ያለኝ? በምን አይነት መንገድ ነው የምተማመንበት? በምን አይነት መንገድ ነው አብሮነታችን ሊቀጥል የሚችለው? አብሮኝ እስከ ነገ እስከ በቃ ወልጄ በቃ ተጋብተን ይኖራል አብሮኝ ይቆያል ወይስ ደግሞ አይቆይም የሚለውን ነገር መጀመሪያ ቀድማችሁ ማጥናት ይኖርባችኋል። እንደዩ እንዲህ ገደል ግቢ አፈርቢ ተብላችሁ ተንቋሻችሁ ክብራችሁ ዝቅ ብሎ ቅንድባችሁ ቅስማችሁ ተሰብሮ አንገታችሁን ከምትደፉ በቃ ዝቅ ከምትሉ ከክብራችሁ ከምትወርዱ ራሳችሁን አስከብራችሁ ኑሩ። ከዛ በዙሪያችሁ ያለ ሰው ደግሞ ያከብራችኋል ብዬ ነው የማስበው። አሁን እች ልጅ አንደኛ አወራሯ ሀሳቧ በጣም ስለሚዘጋ ስለሚያስጠላ ብዙ ሰው እንዲጠላት አድርጓል። ሁለተኛ ብሩክም ጠልቶ ለጠይ ነው የሰጣት። በቃ መጥፎ ንግግር ተናግሮ መጥፎ ንግግር እንድንናገር ነው እኛን የሚያደረገን። ምክንያቱም እሱ አመጣጧ ደስ አይልም። ኤኒዌይስ ግን እንኳን ሄድሽ በቃ መቼም አትመለሽ። በሄድሽበት እዛው ይቅናሽ። ሌላ ምንም ነገር አለሽም። ብሩክም እንግዲህ መጦ ያው ሴት ማቀፍ አንዳንዴ ይወዳል ብሩክ። እንደምታዩት እቅፍ አረጋት ምናምን እያወሩ ነበረ። ልትሄድ እንደሆነ ነገረችው። በቃ መልካም ጉዞ፣ መልካም ህይወት ይሁንልሽ፣ መልካም ኑሮ፣ መልካም ህይወት ይሁንልሽ፣ በቃ መልካም መንገድ ይሁንልሽ። እኔ ስለ ልጁ ከተወለደ በኋላ እናወራበታለን አላት። እሷ ደግሞ እንባዋ መጣሽ። ምንድነው የምታረጊው? ምንድነው የምታለቅሽው? ምንድነው የሚያስለቅስሽ? ምናምን አላት። ለምን አልተረዳኸኝም? እንደዚህ አንተን ብዬ መጥቼ ምናምን ስትለው እና ቤት ያስገብቼ እንዳኖርሽ ነው የምትፈልጊው? አኑረኝ ብለሽኝ እኮ ነው የመጣሽው ምናምን አብረን እንኖር ነው ያልሽው። የሀይሚን ፎቶ አውርደሽ ምናምን ብሎ ተናግሯታል። መናገር ያለበትን የተናገራት። የእውነት ለመናገር የዛሬ መልሱ በጣም ደስ ይላል። የእውነት ለመናገር እስከ ዛሬም እንደዚህ አይነት ምላሾች እንደዚህ አይነት ቆፍጠን ያለው ወንድ ብትሆን ኖሮ ሀይሚን በዚህ ልክ አትጎዳም ነበር። ሀይሚን በዚህ ልክ አትቀየምህም ነበር። ሀይሚን በዚህ ልክ ላንተ እምነቷ ሁሉ እየጎደለ ፍቅሯ ሁሉ እየቀነሰ አይሄድም ነበርና ስትታይ በጣም አራዳነ። ትናንት የተናገርኩት ንግግር አለ። ብሩክ አሁን እንደምታዩት ጸጉር ስታይሉ፣ አለባበሱ አንደኛ ነው። ሁሉ ነገሩ አንደኛ ነው ምናምን ዘናጭ ነው ምናምን፣ ግን የሆነ የማሰብ ችሎታ ይቀረዋል። አንደኛ የሆነ ችግር ሲፈጠር ያን ችግር ለመፍታት የምሬ ነው ምላችሁ ወይ ሸሚዙን አውልቆ ቲሸርቱን ሸሚዙን አውልቆ ወርውሮ መሄድ ወይ መበሳጨት ወይ የሆነ ነገር መምታት ወይ የሆነ ነገር መወርወር ነው ወይ ጥሎ መሄድ ነው በቃ ሀሳቡ እንጂ እዛ ችግር ላይ ሆኖ ምንድነው የተፈጠረው ነገር ብሎ እውነታውን ፈልፍሎ ፈልቅቆ አውጥቶ እውነተኛነቱን ለማስረዳት አይችልም፣ አይሞክርም። በቃ ንግግር አይችልም፣ ዜሮ። እግዚአብሔርን በጣም ብዙ ይሄው ከሀይሚ ጋር ከሆነ ከዛ በፊት እኔ አላውቀውም ብሩክን። እግዚአብሔርን እውነቱን ስነግራችሁ ነው ብሩክን ከሀይሚ ጋር ከመሆኑ በፊት እኔ የማውቀው ከነ ሙቪ ፕሮግራም እዛች ዝግጅት ላይ እዛች ፕሮግራም ላይ ከዛች የኢፍጥር ፕሮግራም ላይ አብሮ ከሀይሚ ጋር ሲታይ ነው ያየሁት። ከዛ ጊዜ ጀምሮ ነው ስለሚያምር ከሀይሚ ጋር ማች ስለሚያደርግ በቃ ሀይሚ ብሩክ ማለት የጀመረው። ከዛ በፊት አላውቅም። ከዛ ጊዜ በኋላ ከጀመረ በኋላ ወይ ደግሞ ከሀይሚ ጋር ከመጣ በኋላ ነው በደንብ ያየሁትኝ። ብዙ ቀን አይቼዋለሁ። ችግሮችን የመፍታት ችግር አለበት። ባጭሩ ምንም ንግግር ችሎታ የለውም። ባንዴ በቃ
ቁጭት አድርጎ ፍጥን አድርጎ ቁርጥ አድርጎ የማያዳግም ውሳኔ መስጠት አይችልም። የባሰ እንደውም አንድ ችግር ልፈታ ሲል ሌላ ችግር ይፈጥርና ችግሮቹ እየሰፉ እንደ ተራራ ተከምረው ነው የሚያገኛቸው። አሁን በአንዷ ሴትኛ እየተቃጠልን በእርግጥ እግዚአብሔር ምስክሬ ነው፣ ይሄው ምዬ ነው የምነግራችሁ፣ ሆን ብሎ ተመልካችን ለማበሳጨት አሁን ጥጋቡ በጣም ወጣጥሮታል። እግዚአብሔርን ነው እኔ እያማሁት አይደለም። የራሱ ደጋፊዎች እስከዛሬ ሲደግፉት ሲያበረታቱት የነበሩ ሰዎች ራሱ ትናንትና በጣም ሲቃወሙት ነበረ። ምንድነው ሴት አመጣ። ይህንን ነገር ደግሞ ፈጽመን እኛ ተመልካቾች ከዚህ በፊት ስላመጣቸው ሴቶች ተናግረን በተአምር በታሪክ ከዚህ በኋላ ምንም አይነት ሴት አታምጣ። በቃ የፈለገ ልትጨቃጨቁ፣ ልትጣሉ፣ ልትደባደቡ ትችላላችሁ። ችግሮቻችሁን በራሳችሁ ፍቱ። ግን ሴት እንዳታመጣ ብለን ስለተናገር ነው ሆን ብሎ ሴት ይዞ ይመጣል። ከዛ እኛን ለማናደድ ንግግሮቹ ሁሉ ከተመልካች ጋር እል ውስጥ ገብቷል። በቃ ተመልካችን ለማብሸቅ፣ ተመልካችን ለማናደድ፣ እሰይ ደግ አደረኩ ምን ታመጣላችሁ አይነት ነገር ነው። የምር እግዚአብሔርን አስተውላችሁ እዩት። እንደዚህ አይነት ንግግር ነው የሚያደርገውና መጨረሻ ላይ ግን የተጎዳው አንተ ነህ። እግዚአብሔርን ሀይሚን ማጣት ምን ያህል ሲጀመር በጣም የገረመኝ ፓርት ትናንትና ከረሳሁት ማለት ነው። አንድ ወንድ ልጅ እንዴት ነው አንድ ሴት ልጅ እወድሃለሁ አፈቅርሃለሁ ብላ አፍ አውጥታ እስክትነግረው የሚጠብቀው? ያልገባኝ ነገር እግዚአብሔር ምስክሬን፣ አንተ በአደባባይ ላይ እንደምታከብራት እሷን ማጣት እንደማትፈልግ ከእሷ መራቅ የሰማይ ያህል በቃ በጣም እንደሚከብድ የሰማይ ያህል በጣም ሩቅ እንደሚሆንብህ በጣም አስቸጋሪ ከባድ እንደሚሆንብህ ተናግራል አይደል? እንደምታፈቅራት እንደምትወዳት አደባባይ ላይ ወጣ መናገር ምን ከበደ? ምን ያዘ? ምንስ ዝም እንድትል አደረገ? በጣም የተገረምኩት ነገርና ከሀይሚ አፍ እየጠበቀ ነው አሁን ላይ። እሷ በቃ አንቺ ነሽ እኮ እንደዚህ ብለሽ ሩታ ስትወቀስ እንደከረመችው እንደኖረችው ለምነሽው መጠሽ እንደዚህ ያልፈለገውን ህይወት እንዲኖር ምናምን ስትባል ሩታ እድሜ ልኳን ስትወቀስበት የምትኖረው የፍቅር ጥያቄ ቀርባ ስላቀረበችለት ነው፣ ቀድማ ከአብርሽ ነው። አሁንም ብሩክ እግዚአብሔር ምስክሬን በዚህ ሰዓት ማለት ነው እሷ ራሱ ተንበርክካ ብሩኬ በቃ ታፈቅረኛለህ አፈቅርሃለሁ በቃ የሆነ እንትን ነው የቀለበት ራሱ እንድታረግለት ይፈልጋል። ራሷ ሄዳ ገዝታ እንድትመጣ ይፈልጋል። በጣም የተገረምኩት የተደነቅኩበት ፓርት ማለት ነውና እንደዛ መሆን የለብህም። ተረጋጋ። ሴት በደረደረ ሴት በሰበሰበ አይደለም። ልክ እንደ ሌሎች ወጣቶች በቃ ዘና ብዬ ፈታ ብዬ መኖር እችላለሁ ስትል ነበር። ግን አዎ ይኖራል። ፈታ ብለ በቃ እንደፈለክ እየጠጣ እንደፈለክ እየለበስክ እንደፈለክ የፈለከውን እየበላ የፈለከውን ሴት እያቀፍክ መኖር ይቻላል። በደንብ ትችላለህ ብሩክ። ግን ወይ በሽታ ነው ልታመጣ የምትችለው ወይ ያስከው ነገር ሁሉ አንድ ቀን እንደ ጉምተኖ በኖ ነው ልታገኘው የምትችለው ወይ ከፈጣሪ ጋር እስከ መጨረሻው እንድትቆራረጥ ነው የሚያደርግ። ከአንድ ሴት ጋር ግን ክብርህን ጠብቀ ክብሯን አስጠብቀ ስብስብ ብለ ስትኖር ብዙ የምትጠቀመው ነገር አለ። እግዚአብሔርም ወዶት በቃ አክብሮት ይሄንን ውሳኔን እግዚአብሔር ራሱ ኑሮውን ህይወትን ይባርካል። ከዛ ውጭ ግን ያዙ ይልቀቁኝ ብለ እንጣጥ የምትል ከሆነ የምትጎዳው መጨረሻ የማያምረው አንተ ነህ። እና ሀይሚን ደግሞ ከማንም ሴት ጋር አታወዳድርብን። በቃ እኛ በደካማ ጎናችን እየመጣ እየሰበርክን ነው። ይሄን ነገር አታደርግ ብዬ እኔ መልእክቴን አስተላልፋለሁ። እዩን መሸኘት ጥሩ ነው። ሌላ ሴት በህይወት አታምጣ። ወይ ሀይሚን የማትፈልጋት ከሆነ ለጊዜያዊ ነገር የምትፈልጋት ከሆነ እንዲሁ በቃ ለሚዲያ ሾው ለሚዲያ ብቻ የምትፈልጋት ከሆነ እውነታውን ንገረን። በቃ እኛንም አታሳምሙን። ስራ ነው ምናምን የምትሉ ሰዎች እንደዚህ አይነት ስራ የለም። ሀይሚ ልቧ እየቆሰለ ሀይሚ ፈገግ ብላ ስታይዋት በቃ ይሄ ስራ ነው ትላላችሁ። ምን ታደርግ ታዲያ? 24 ሰዓት ማልቀስ አለባት፣ 24 ሰዓት አንገቷን መድፋት አለባት፣ 24 ሰዓት ዝቅ ማለት አለባት፣ 24 ሰዓት በቃ ብሩኬ እንዲህ ያለኝ እኮ ብሩኬ እንዲህ ማለት አለባት እንዴ? አንዳንዴም እኮ ጠንካራ መሆን መቻል አለባት። በራሷ ብርትት ብላ ፈገግ ብላ መኖር አለባት አይደል እንዴ? ያ አንጻር ስራ ነው የምትሉ ሰዎች ይሄ ምንም አይነት ስራ የለም። ስራ እንደዛ ከሆነ አንድ ወንድ ልጅ የትም ቦታ ሄዶ ሴት ልጅ እንደፈለገ አተራምሶ ከዛችም ጋር ተሻሽቶ ተቃቅፎ ተጋድሞ መጦ ቤት ያለችው ጨዋዋ ሴት በቃ በደስታ እንድትቀበለው እያለማመደ ነው። እኔ ዝሙትን እያለማመደ ዝሙትን እየሰበከ ነው። በቃ ማለት እግዚአብሔር ነው። ሀይሚ በቃ የራሽን ውሳኔ ወስኝ። በቃ የራሽን ኑሮ ኑሪ። ምንድነው ይሄን ያህል ብሩክን ከብሩክ ተለይተሽ መኖር አትችይም እንዴ? በቃ እኔ ለሀይሚ ነው መልእክት ማስተላልፈው። የራሽን ኑሮ ኑሪ፣ አለንልሽ ከጎንሽ። ለምን
ቤት እየወለወልሽ ወጥ እየሰራሽ አይሆንም። ለምን በቃ በረንዳ ላይ ቁጭ ብለሽ ቡና እያፈላሽ ብቻሽን አይሆንም። ቪዲዮ እናይልሻለን፣ እስከ ጥግ ድረስ ይታይልሻል። ከወረደ ሰው ጋር እየወረድሽ ክብርሽን አታውርጅ። የማትፈለጊበት ቦታ፣ የምትናቂበት ቦታ አትገኝ። በቃ ለአንዴና ለመጨረሻ ጊዜ ብሩክን በቃ ውሳኔ ያስተላልፊበት። እንዲህ አይነት ነገር ላታደርግ ቃል ግባ ብለሽ ቃል አስገብተሽ ነው አስለፍተሽ ነው መቀበል ያለብሽ። አንድ እንደምትሆኑ እናምናለን፣ እናስባለን። ምክንያቱም አንቺም ከሱ ተለይተሽ መኖር አትችይም፣ እሱም እንደዛው ተለይቶ መኖር አይችልም። ያን ነገር ግን አስጠንቅቀሽ ድጋሚ ሴት የሚባል በህይወቱ ከመጣ ይቅር እንደማትዩ በቃ ሙሉ በሙሉ ጥለሽው እንደምትሄጂ ሙሉ በሙሉ ያላችሁን ግንኙነት እንደምታቋርጨው 100% ነግረሽው በቃ መቀጠል ነው። እና እዚህ ደግሞ እንደ ህፃን ልጅ ፊኛ እየሰበሰበ ምናምን እየመጣ እንዲህ ላረግ ነው ሰርፕራይዝ ነው ምናምን እያለ እንዲያታለልሽ አትፍቀጅ። አንቺ ህፃን ልጅ ነሽ፣ እንዲ አድርገሻል እኮ። ሲያወራ በስርዓት ያውራሽ። እጅሽን እያያዘ እያመናጨቀሽ ምናምን የሆነ ትንፋሽ እንዲያጥርሽ አድርጎ አይደለም፣ የእሱን ሀሳብ ብቻ እንዲሰሚ አይደለም ማድረግ፣ ያንቺንም መስማት አለበት። አለቀ። ይሄ ነው ያለው ነገር። ያቺ ሴት ደግሞ በጣም ባለጌ ናት። እግዚአብሔርን ከዩ የበለጠች ደግሞ የምታስጠላ ፋራ የሰው እንደዛ ስታቅፈው ስታሻሸው እንደዛ ጡቷን ገልጣ ምናምን በጣም ነውረኛ ሴት ናት። እግዚአብሔርን ባለጌ። ይህን ነው ልል የምችለው። ለማንኛውም አንድ ዳቅልለናል። እንኳን ሄደች ተሸከፈች ተመስገን ብላችሁ ኮሜንት ላይ ያስቀምጡ። ሀይሚዬ ግን ናፍቃኛለች ዛሬ እግዚአብሔርን። በእሷ ቪዲዮ በዩ ቤት ነው የተለቀቀው የቪዲዮ። እንግዲህ ሀይሚ አትመጣም ማለት ነው፣ ወይ ደግሞ በሌላ ቻናል ልትመጣ ትችላለች። እንግዲህ እሷን ፍለጋ መሄዴ ነው። ከመጣች እሰየው ደስ ይለኛል። ካልመጣች ደግሞ ነገ ሰላሙና እንደምትመጣ ተስፋ አደርጋለሁ። የኔ ጀግና ነብር ሆና ነው የምትመጣው እና ሀይሚዬ ብቻ ደህና ትሆንልን ቅመሚ። እስኪ ሀይሚ ወዳጆች የት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። አመሰግናለሁ ስለነበረን ቆይታ። እናንተን ሀሳብ አስተያየትም ኮሜንት ላይ ያስቀምጡ። ሰላም ቆዩ።